ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል የዝውውር ጉዳዮችን በስፋት ነው ዛሬ የምናነሳው። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ የዚህ ውድድር ዓመት ሁሉ ነገሩ መጠናቀቁን ተከትሎ አሁን ላይ ክለቦች በአብዛኛው የዝውውር መስኮቱ ላይ ትልቅ ትኩረት የሚያደርጉበት ነው። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ሊፈጸሙ ስለሚችሉ የዝውውር ጉዳዮች ሰፋ ያሉ መረጃዎችን ዛሬ ወደ እናንተ እናደርሳለን። ትልልቆቹን ክለቦች ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን በዝውውር ጉዳዮች ላይ በስፋት እያነሳን ቆይታን እናደርጋለን። ስምና አድራሻችሁን እየጠቀሳችሁ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት የምንቀበል ስለሆነ ሀሳቦቻችሁን ላኩልን። እኛም ደግሞ በፕሮግራማችን መጨረሻ እንዲሁም ስምና አድራሻችሁን እየጠቀስን ያነሳችሁትን ሀሳብ መልሰን እናነሳለን ወደ እናንተ። ስለምታደምጡኝ ከልብ አድርጌ ያመሰግናለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን አድርጉ። ሁላችሁም እኛን ለማበረታታት ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምጋብዘው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የአርሰናል ጉዳዮችን በማስቀደም እንጀምር። አርሰናል በክረምቱ የተጫዋቾች የዝውውር መስኮት በተለያዩ ቦታዎች ላይ ተጫዋቾችን ለማስፈረም ጥረቶችን እንደሚያደርጉ ይጠበቃል። በተለይ በዚህ ውድድር ዓመት በትልልቅ ውድድሮች ላይ በተለይ የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒዮን ናቸው። በአውሮፓ ቻምፒየንስ ሊግም እስከ መጨረሻው ድረስ መጓዛቸውን ተከትሎ በሚቀጥለው የውድድር ዓመትም በተመሳሳይ መልኩ በጥንካሬ ለመቀጠል አሁንም ትልልቅ የሚባሉ ዝውውሮችን ለማድረግ ዝግጁ እንደሆኑና በፋይናንሻልም ደረጃ ትልቅ በጀቶችን ሊመድቡ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ላይ ሲያደርጓቸው ወይም ሲካፈሏቸው የነበሩ ውድድሮች መጠናቀቃቸውን ተከትሎ በትልቁ በዝውውር ጉዳዮች ላይ ትኩረት ያደርጋል ተብሎ ይታሰባል አንድሪያ ቤርታ። ስለዚህ በቀጣይ አርሰናል ምናልባት አጥቂ መስመሩን እንዲሻሻል የሚያደርጉ ዝውውሮችን ሊያደርግ እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የክንፍ ተጫዋቾችን ማስፈረምም ለአርሰናል ቅድሚያ የሚሰጠው ጉዳይ እንደሆነ ጭምር ይፋ ተደርጓል። ስለዚህ በሚቀጥሉት የዝውውር ጉዳዮች ላይ ደግሞ አርሰናልን በእነዚህ ሁለት ቦታዎች ላይ በክንፍ ቦታ ላይ እና በአጥቂ መስመር ለማሻሻል ላይ ትልቅ ጥረቶችን ያደርጋሉ ተብሎ እንዲሁ ይታሰባል። እንዲሁም በመሃል ሜዳና በቀይ መስመር ተከላካይ ቦታ ላይ አማራጮችን ለመፈለግም ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። እንግሊዝ ፕሪምየር ሊግ ሻምፒዮን መሆናቸውን ተከትሎ የድል ክብረ በዓላቸውን በለንደን ጎዳናዎች ላይ ሲያደርጉ ተመልክተናል አርሰናሎች። በዚህም ደግሞ ትልቅ ሪካርድ መሰበሩን ነው መረጃዎች የሚጠቁሙት። የሰሜን ለንደኑ ክለብ አርሰናል የፕሪምየር ሊግ ድሉን ትላንት በለንደን ጎዳናዎች ላይ አክብሯል። በጎዳና ላይ ክብረ በዓሉ የተገኙ ደጋፊዎችም ከ1 ሚሊዮን በላይ እንደሚገመቱ ጭምር ነው የለንደን ፖሊስ ይፋ ያደረገው። የድል ክብረ በዓሉ በለንደን ከተማ ታሪክ በርካታ ሕዝብ የተሰበሰበበት በመሆንም ሪከርድ መስበሩ ጭምር ነው ፖሊስ ይፋ ያደረገው። ከዚህ በፊት በለንደን ጎዳናዎች ላይ እንደዚህ አይነት ነገሮች ተደርገው እንደማይታወቁ ጭምርና ትላንትና የተገኘው ሕዝብም እጅግ በጣም ብዙ እንደነበር ጭምር ነው ፖሊሶቹ ይፋ ያደረጉት። ስለዚህም በጣም በርከት ያሉ ሰዎች በመገኘትም ሪከርድ እንደሰበሩ ጭምር ነው የተነገረው። የህዝቡ ሰልፍም 9.5 ኪሎ ሜትር እንደሚረዝም ጭምር ወይም ደግሞ 9.5 ኪሎ ሜትር የሚደርስ እንግዲህ ሰዎች እንደነበሩ የሚያሳዩ ወይም የህዝብ ሰልፍ እንደነበር ጭምር ነው ፖሊስ ይፋ ያደረገው። በዚህም ሪከርድ ሰብሯል አርሰናሎች። ሌላኛው ሪቻርድ ጋርክሊክ የተናገሩት ሀሳብ ነው። ዳግም በፍጻሜው እንገናኛለን ብለዋል ሪቻርድ ጋርክሊክ ሲናገሩ። የፕሪሚየር ሊጉ ሻምፒዮን አርሰናል የዋንጫ ድሉን ከደጋፊዎች ጋር ትላንት በሰሜን ለንደን ጎዳናዎች ላይ አክብሯል። በርካታ ደጋፊዎች ጎዳና ላይ ወጥተው የቡድኑን ባስን በመጠባበቅ ላይም ሲገኙ እንደነበርም ጭምር የተመለከትነው። በስፍራው ቃላቸውን የሰጡት የአርሰናል ዋና ስራ አስፈጻሚ የሆኑት ሪቻርድ ጋርክሊክ በድጋሚ በፍጻሜው ላይ እንገኛለን ሲሉ ነው ለደጋፊው የተናገሩት። ተጨማሪ ዋንጫዎችን ወደዚህ እናመጣለን ያሉት ኃላፊውም ይሄ እንደ ክለብ የምንፈልገው ወይም ማድረግ የምንፈልገው ነገር ነው። ስለዚህ በሚቀጥሉት የውድድር ዓመታትም ደግመን ደጋግመን በዚህ የዋንጫ ውድድር ላይ ተሳትፎን እናደርጋለን ሲልም ነው ሪቻርድ ጋርክሊክ
ሀሳቡን እየሰጠ የሚገኘው ዘንድሮን ዋንጫውን አተነው ይሆናል የአውሮፓ ቻምፒየንስ ሊግን፣ ነገር ግን በሚቀጥሉት ውድድሮች ላይ የግላችን እንደምናደርገው ተስፋ አለን ሲልም ጭምር ነው ዋና ስራ አስፈጻሚው ሪቻርድ ጋርክሊክ ሀሳቡን የተናገረው። ከአውሮፓ ቻምፒየንስ ሊጉ ጨዋታዎች ጋር በተያዘ በተለይ በፓሪስ ሳን ዠርሜን ከተሸነፉበት ጨዋታ ጋር በተያዘ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ከነዚህ መካከል የቀድሞ የአርሰናል ተጫዋች የነበረው ሜሱት ኦዚል ይናገራል። አርሰናል በፍጻሜ የገጠመው ፓሪስ ሳን ዠርሜንን ብቻ አልነበረም ሲል ነው ሜሱት ኦዚል የሚናገረው። የቀድሞ ታሪካዊ ተጫዋች ሜሱት ኦዚል አርሰናል በአውሮፓ ቻምፒየንስ ሊግ ምሽት ጫና ተደርጎበታል የሚል እምነት እንዳለው ጭምር ነው የቀድሞ የአርሰናል እንዲሁ ደግሞ የሪያል ማድሪድም ተጫዋች የነበረው ሜሱት ኦዚል የሚናገረው። ኦዚል ይቀጥልና በኔ አስተያየት ኖኒ ማንድዌኬ ላይ ለተሰራው ጥፋት ፍጹም ቅጣት ምት አርሰናሎች ሊሰጣቸው ይገባ ነበር ሲልም ነው የተናገረው። አክሎም አርሰናል ምሽቱን ከፓሪስ ሰን ዠርሜን ጋር ብቻ እንዳልተጫወተ ነው የሚሰማኝ ሲልም ሜሱት ኦዚል ጨምሮ ተናግሯልና የተወሰኑ ነገሮች ተደርጎባቸዋል፣ ጫና ተደርጎበታል አርሰናል ሲል ነው ሜሱት ኦዚል ሀሳቡን ያጋራው። ሌላኛው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዌይን ማርክ ሩኒ አርሰናል ዋንጫውን ተዘርፈዋል ሲል ነው ዌይን ማርክ ሩኒ ሀሳቡን የሰጠው። የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋችና የማንቸስተር ዩናይትድ ታሪካዊ ተጫዋች ዌይን ማርክ ሩኒ አርሰናል ዋንጫውን ተዘርፏል ሲል ነው ዳኝነቱን በትልቁ የተቸው። ለአብነት ኖኒ ማንድዌኬ ላይ የተሰራበት ጥፋትን ያነሳው ሩኒ ግልጽ ጥፋት ተሰርቶበታል፣ 100% ፍጹም ቅጣት ምት ይገባው ነበር ሲል የተናገረው። ፓሪስ ሰን ዠርሜን ዋንጫውን አሸንፈው ሊወስዱ ይችላሉ፣ ነገር ግን ራሳቸው ተመልሰው ሲመለከቱት ያሸነፉበት መንገድ የሚያኮራቸው አይመስለኝም ሲልም ጭምር ነው የተናገረው። ከዛ ውጭ አርሰናል በጨዋታው ላይ ዋንጫውን ተዘርፏል፣ የኖኒ ማንድዌኬ የፍጹም ቅጣት ምት ያሰጥ ነበር ሲል ነው የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ዌይን ማርክ ሩኒ ሀሳቡን ያጋራው። ከጨዋታው በኋላ በተለይ ከፓሪስ ሰን ዠርሜኑ ሽንፈት በኋላ የአርሰናል ተጫዋቾችም እንዲሁ ሀሳቦቻቸውን እየሰጡ ይገኛሉ። ለምሳሌ ከነዛ መካከል ዴክላን ራይስ አንደኛው ነው። ከዛ ውጭ ካይ ሃቨርትስም እንዲሁ ሀሳቡን ሲሰጥ ተመልክተነዋል። ካይ ሃቨርትስ እንግዲህ ይህንን ዋንጫ አጥተነዋል፣ በሚቀጥሉት የውድድር ዓመታት ግን በድጋሚ እንደምናሳካው ተስፋ አለን። አሁን ላይ ፕሪሚየር ሊጋችንን ማጣጣም የፕሪሚየር ሊግ ድላችንን ማጣጣም ይኖርብናል ሲልም ጭምር ነው የተናገረው። ዴክላን ራይስ በአንጻሩ እመኑኝ ለአውሮፓ ቻምፒየንስ ሊግ ዋንጫ በድጋሚ እንመለሳለን ብሏል። ራይስ ሲናገር የአርሰናሉ አማካይ ዴክላን ራይስ በቀጣይ የቻምፒየንስ ሊጉን ዋንጫ ለማሸነፍ እንደሚመለስ ነው ቃል የገባው። በአርሰናል የመጀመሪያ ዓመቴ ከሩብ ፍጻሜ ነበር የወጣ ነው ያለው ራይስ በሁለተኛው ዓመቴ ከግማሽ ፍጻሜ አሁን ደግሞ ከፍጻሜ ነው የወጣ ነው ሲል ይናገራል። በፕሪሚየር ሊጉን በተመሳሳይ ለ3 ዓመታት ሁለተኛ ነበረን ሲል የሚያስታውሰው ራይስ ሊጉን ማሸነፍ ስሜቱን ሊገልጽ የሚችል ነገር ነበር ሲልም ይናገራል። እንመለሳለን በፍጻሜው ጨዋታ ላይ በዚህ እርግጠኛ ነኝ ያለው ዴክላን ራይስ ተመልሶ መጥቶ ይህንን ዋንጫ የማንሳት ፍላጎትም እንዳለው ጭምር ነው የተናገረው። ስለዚህ በሚቀጥሉት የውድድር ዓመታት እመኑኝ የአርሰናል ደጋፊዎች ይህንን ዋንጫ ለማሸነፍ እንመጣለን ሲልም ነው ዴክላን ራይስ ሀሳቡን እየሰጠ እንደሚገኝ መረጃዎቹ የጠቆሙት። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድ በክረምት ተጫዋቾች የዝውውር መስኮት ትልቁ እቅዳቸው ኦሪዮል ቹዋሜኒን ማስፈረም እንደሆነም ይፋ ተደርጓል። በተለይ ፋብሪዚዮ ሮማኖ ታማኙ የዝውውር ዘጋቢ ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትዶች ትልቁ ዓላማቸው የሪያል ማድሪዱን የአማካይ ስፍራ ተጫዋች የሆነው ኦሪዮል ቹዋሜኒን ማስፈረም እንደሆነ ነው ይፋ ያደረገው። ነገር ግን ይህንን ተጫዋች ለማስፈረም በጣም ከባድ ነገሮች ሊገጥማቸው እንደሚችል ጭምር ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ማንቸስተር ዩናይትድ የሪያል ማድሪዱን አማካይ ኦሪዮል ቹዋሜኒን የማስፈረም ፍላጎቶች እንዳሉት ከዚህ በፊትም ስንገልጸውም ስንሰማውም የነበረ ጉዳይ እንደሆነ የሚታወስ ነው። እርግጥ ነው ተጫዋቹ በሪያል ማድሪድ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ሪያል ማድሪድም በጭራሽ ይህንን ተጫዋች የመልቀቅ ምንም አይነት እቅድ እንደሌለው የሚያሳዩ ዘገባዎች በተደጋጋሚ ይወጣሉ። ነገር ግን ማንቸስተር ዩናይትዶች ሙከራቸውን ከማድረግ ግን እንደማያቆሙ ነው መረጃዎቹ የሚጠቁሙት። ማንቸስተር ዩናይትዶች በቹዋሜኒ ላይ ትልቅ ፍላጎት አላቸው። የካሴሜሮም ትክክለኛና ሁነኛ ተተኪ አድርገው የሚመለከቱትም ይህንን ተጫዋች እንደሆነ ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራም የሚገኘው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም እጅጉን የጓጓ ቢሆንም ለዝውውሩ ግን መሰናክሎች በጣም ይኖርባቸዋል፣ ወይም ደግሞ ይህ ዝውውር እንዳይፈጸም በጣም ብዙ ነገሮች ሊኖርባቸው እንደሚችል የሚያሳዩ መረጃዎችንም ሰምተናል። እነሱን ጉዳዮችን እንዘርዝራቸው። አንደኛ በሪያል ማድሪድ የሚያገኘው ከፍተኛ ደሞዙ ምናልባት ማንቸስተር ዩናይትድ ለዝውውሩ ትልቁ መሰናክል ሊሆንበት እንደሚችል ይነገራል። በተለይ አሁን ላይ በማንቸስተር ዩናይትድ ከፍተኛ የሚያገኙ ተጫዋቾችን ከቡድኑ የመቀነስ ስትራቴጂን እየተከተሉ እንደሆነ ይታወቃል። ለምሳሌ ያክል ካርሎስ ካሴሜሮ በዚህ ክረምት ክለቡን ይለቃል። ትልቅ ደሞዝ ከሚከፈላቸው ተጫዋቾች መካከል
አንደኛው እንደሆነ ይታወቃል። ሌላኛው ማርከስ ራሽፎርድ ነው። በውሰት ባርሴሎና ይገኛል። ማንቸስተር ዩናይትዶች ሙሉ ለሙሉ የዚህን ተጫዋች ደሞዝ ከደሞዝ ሊስታቸው ላይ ማስወጣት ይፈልጋሉ። እሱም ወደ 325,000 ፓውንድ አካባቢ በሳምንት ያገኛልና ትልቅ ደሞዝ ከሚያገኙ ተጫዋቾች መካከል ነው። እነዚህን የሚቀንሱ ከሆነ ምናልባት እንግዲህ የማስፈረም ዕድላቸውን ሊቀጥሉ እንደሚችሉ ይታመናል። ነገር ግን ዩናይትዶች ቹዋሜኒን ለማስፈረም እንቅፋት ይሆንባቸዋል ተብሎ ከሚጠበቁ ጉዳዮች መካከል አንደኛው ግን የተጫዋቹ በሪያል ማድሪድ የሚያገኘው ከፍተኛ ደሞዙ አንደኛው ምክንያቱ እንደሆነ ይፋ ተደርጓል። ሌላኛው በተጨማሪም ሪያል ማድሪድ እሱን የመልቀቅ ፍላጎት የሌላቸው መሆኑ ደግሞ ዝውውሩን ለማንቸስተር ዩናይትድ እጅጉን ከባድ ሊያደርግባቸው እንደሚችል ይታመናል። ምክንያቱም ሪያል ማድሪድ ተጫዋቹን የመልቀቅ ፍላጎት የለውም ተብሏል። ምንም እንኳን በክለብ ውስጥ የተፈጠሩ አንዳንድ ጉዳዮች ቢኖሩም ነገር ግን የሪያል ማድሪድ ሰዎች አሁንም ቢሆን ይህንን ተጫዋች የመልቀቅ አንዳችም ፍላጎት የላቸውም። በክለቡ ወሳኝ ከሚባሉ ተጫዋቾች ተደርገው እንደሚቆጠር ነው የሚነገረው። በዚህ ምክንያትም ማንቸስተር ዩናይትድ ይህንን ተጫዋች ከሪያል ማድሪድ ፍላጎት አላቆ ለመውሰድ በጣም ከባድ ሊያደርግባቸው እንደሚችል የሚያሳዩ ነገሮች ያሉ። ለማንቸስተር ዩናይትድ በአጠቃላይ ግን ዝውውሩን ማሳካት ከባድ ሊሆን እንደሚችል ቢታመንም ነገር ግን ማንቸስተር ዩናይትዶች ኦሪዮል ቹዋሜኒን በክረምት የተጫዋቾች የዝውውር መስኮት ለማስፈረም ትልቅ እንቅስቃሴ ማድረጋቸውን እንደሚቀጥሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሌላኛው ማንቸስተር ዩናይትድ ከአማካይ ስፍራ ውጭ ደግሞ ሌሎች ቦታዎች ላይም ትልቅ ትኩረት ያደርጋል ተብሎ ይታሰባል። በተለይ የአጥቂ መስመሩን ለማጠናከር በትልቁ ዝግጁ እንደሆነ የሚያሳዩ መረጃዎች አሉ። በርከት ያሉ አጥቂዎችም በገበያው ላይ ስማቸው ከማንቸስተር ዩናይትድ ጋር እየተነሳ እንደሚገኝ ነው ከቼንድ ኦፍ ሳይድ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አሁን ላይ በተለይ በትልልቁ ጊዜያዊ መፍትሄዎች ላይም ትኩረት ሊያደርጉ እንደሚችሉ ይታመናል። ለሚቀጥሉት 5 እና 6 ዓመታት በማንቸስተር ዩናይትድ ቤት በትክክል ማገልገል የሚችል አንድ ተጫዋች አለን ብለው ያምናሉ። ቤንጃሚን ሼስኮ የተጫዋች ከፕሪሚየር ሊጉ ጋር እየተላመደ ሲመጣ ከዛ ውጭ ደግሞ በማንቸስተር ዩናይትድ ቤት ያለውንም ነገር በደንብ እያጠናከረ ሲመጣ ወደፊት ማደግ የሚችል አይነት አጥቂ እንደሆነ አድርገው ይመለከቱታል። በዚህ ውድድር ዓመትም በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ ጥሩ እንቅስቃሴዎችን ሲያሳይ ተመልክተነዋል። ተከታታይ ጎሎችንም ሲያስቆጥር ተመልክተነዋል እና በዚህ ምክንያትም ተጫዋቹ በሚቀጥሉት የውድድር ዓመታት ላይ እጅግ በጣም በሳል ሆኖ በደንብ በስሎ በጣም ጥሩ ተጫዋች ሆኖ እንደሚመጣ ይሰማቸዋል። ስለዚህ ጊዜያዊ መፍትሄዎች ላይ ይህንን ተጫዋች ማስተማር የሚችል ተጫዋች ላይ ትኩረት ሊያደርጉ ይችላሉ ማንቸስተር ዩናይትዶች። እርግጥ ነው በክረምት ተጫዋቾች የዝውውር መስኮት በማንቸስተር ዩናይትድ ቤት ውስጥ ከሚኖሩ አጥቂዎች መካከል እነ ጆሹዋ ዘርክዚ ይሸጣሉ ተብሎ ይታሰባል። ራስመስ ሆይሉንድ ናፖሊን በቋሚነት ተቀላቅሏል። የማርከስ ራሽፎርድም ጉዳይ በማንቸስተር ዩናይትድ የመቆየት እድሉ በጣም ጠባብ እንደሆነ ይታወቃል። ስለዚህም ዩናይትዶች ከቤንጃሚን ሼስኮ ጋር ሊጣመር የሚችል ተጫዋችን ወይም አጥቂን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ምናልባት ቪክተር ኦስሜን፣ ሮበርት ሌቫንዶስኪ እና እንዲሁ ዱሻን ቭላሆቪች ከዛ ውጪ ጂያን ፊሊፕ ማቴታም ከማንቸስተር ዩናይትድ ጋር ስማቸው የሚነሱ ተጫዋቾች እንደሆኑ ይፋ እየተደረገ ይገኛል። ሮበርት ሌቫንዶስኪ በክረምት የተጫዋቾች የዝውውር መስኮት ከባርሴሎና ጋር መለየቱ ይፋ ተደርጓል። እድሜው እየገፋ እየሄደ እንደሆነ ይታወቃል። ነገር ግን አሁንም በአውሮፓ ላይ የመጫወት አቅም እንዳለው ነው የሚሰማው ፖላንዳዊ አጥቂ። ስለዚህም ወደ ማንቸስተር ዩናይትድ ምናልባት በጊዜያዊ መፍትሄነት ሊመጣ የሚችልበት እድሉ አለው። ቪክተር ኦስሜንም ቢሆን ሊቀላቀል የሚችልበት እድሉ እንዳለ እየተነገረ ነው። በተለይ ከናይጄሪያ ብሔራዊ ቡድን ስብስብ ጋር አይገኝም አሁን ላይ። እርግጥ ነው በዓለም ዋንጫው ላይ እንደሌሉ ይታወቃል። ነገር ግን በቀጣይ በሚያደርጓቸው ጨዋታዎች ላይ የወዳጅነት ጨዋታዎች ላይ ለናይጄሪያ ብሔራዊ ቡድን አስተዋጽኦችን አያበረክትም ተብሎ ነው የሚጠበቀው። ምክንያት ከተባለ የቀጣይ የጋላታሳራይ ቆይታው አጠራጣሪ እንደሆነና ድርድሮችን እያደረገ እንደሚገኝ የሚያሳዩ ነገሮች አሉ። ስለዚህ ምናልባት የሚሳካለት ከሆነ ወደ ሌሎች ክለቦችም እርግጥ ነው ወደ እንግሊዝ የሚመጣ ከሆነ ቸልሲ ቀዳሚው ክለብ ሊሆን የሚችልበት እድሉ እንዳለ ቢታመንም ዩናይትድም ግን የዚህ ተጫዋች ፈላጊ ነው። በዩቬንቱስ ጠንካራ ጊዜያቶችን ማሳለፍ ያልቻለ በተለይ እንደ ፊዮረንቲናው አቋሙ መሆን ያልቻለው ዱሻን ቭላሆቪች ሌላኛው በማንቸስተር ዩናይትድ ሊመለከቱት የሚችለው ተጫዋች ተደርጎ ይታሰባል። ባለፈው የክረምት ተጫዋቾች የዝውውር መስኮት ደግሞ ማንቸስተር ዩናይትድ ከጂያን ፊሊፕ ማቴታ ጋር ስሙ ሲነሳ እንደነበር እናስታውሳለን። አሁንም በድጋሚ ከዚህ ተጫዋች ጋር ስሙ ሊነሳ የሚችልበት እድሉ እንዳለ ነው ከቼንድ ኦፍ ሳይድ መረጃውን ይፋ እያደረገ የሚገኘው። ኤድዊን ቫንደርሳር ይናገራል። ስለ ግብ ጠባቂው ሴኔ ላሜንስ ነው የተለያዩ አይነት ሀሳቦችን ያነሳው። ሴኔ ላሜንስ ራሱን ወደ ቡድኑ በቀላቀለበት መንገድ ተሻጋሪ ኳሶችን በማክሸፍ እንዲሁም ባደረጋቸው ድንቅ ሴቮች የሚያሳየው ብቃት እጅግ አስደናቂ ነበር ብሎታል። የቀደመ ማንቸስተር ዩናይትድ ታሪካዊ ከሚባሉ ግብ ጠባቂዎች መካከል አንደኛው የሆነው ኔዘርላንዳዊው ኤድዊን ቫንደርሳር ሲናገር
ቴኔ ላሜንስ በተለይ ክሮስ የሚደረጉ ኳሶችን ከሌላኛው የማዕዘን ጫፍ ወደ ሌላኛው እንግዲህ ወደ ቦክስ ውስጥ የሚሻገሩ ኳሶችን የሚቆጣጠርበት መንገድና እንዲሁ ደግሞ ተሻጋሪ ኳሶችን በማክሸፍ የሚጠቀምበት ቴክኒክ በጣም ጥሩ እንደሆነ ጭምር ነው ኤድዊን ቫንደርሳር የሚናገረው። በእውነት በጣም ጥሩ ግብ ጠባቂ መሆኑን በደንብ አስመስክሯል ብዬ አምናለሁ ሲል ነው የሚናገረው። ማይክል ካሪክ በቀጣዮቹ ዓመታት ለትልልቅ ዋንጫዎች ለመፎካከር የሚፈልገውን ቡድን ይበልጥ ለማሳደግ በጣም ጥሩ ተጫዋችን እያገኙ ይመስለኛል ሲል ነው ኤድዊን ቫንደርሳር እየተናገረ የሚገኘው። ሌላኛው ግብ በማስቆጠር ረገድ የብሪያን ኤምቤሞ፣ የማቲያስ ኩኛ፣ የቤንጃሚን ሼስኮ መጨመር ቡድኑን ይበልጥ ጠንካራና የተረጋጋ እንዲሆን አድርጎታል ብሏል ኤድዊን ቫንደርሳር ጨምሮ ሲናገር። እነዚህን በተወሰነ መልኩ ልምድ ያላቸው ተጫዋቾች ናቸው። ከዚህ ቀደም ክለቡ ትኩረት ያደርግ የነበረው በወጣት ተጫዋቾች ላይ እንደነበር ይፋ ተደርጓል። በአሁኑ የክረምት ተጫዋቾች የዝውውር መስኮትም ተመሳሳይ ነገር የሚያደርጉ ይመስለኛል ሲል ነው የተናገረው ኤድዊን ቫንደርሳር። የማንቸስተር ዩናይትድ ደረጃ በየዓመቱ ከፍ ለማድረግ እንዲሁም ደግሞ ያሉትን ክፍተቶች ለመድፈንም በፕሪሚየር ሊግ የሚገኙ ተጫዋቾችን በንቃት የሚመለከቱበት እድልን ማመቻቸት ይኖርባቸዋል ሲል የቀድሞ ግብ ጠባቂ ኤድዊን ቫንደርሳር ለቀድሞ ክለቡ ምክሩን እንደለገሰ ጭምር ነው የተነገረውና በሚቀጥለው የክረምት ተጫዋቾች የዝውውር መስኮትም በማንቸስተር ዩናይትድ ቤት የሚታዩ ድክመቶችን በደንብ ተመልክተው ቡድኑን ደግሞ በዛው በተለይ ደግሞ በፕሪሚየር ሊጉ ላይ ልምድን ባካበቱ ተጫዋቾች ቢተኳቸው በጣም ጥሩ ነገሮችን ማድረግ እንደሚችሉ እንደሚሰማው ነው ኤድዊን ቫንደርሳር ሀሳቡን እየሰጠ የሚገኘው። ራፋኤል ሊያው ከኤሲ ሚላን ጋር እንደሚለያይ በይፋ መናገሩ ይታወሳል። ወይም መለየት እንደሚፈልግ መናገሩ የሚታወቅ ጉዳይ ነው። በኤሲ ሚላን የነበረኝ ቆይታ ማብቂያው ላይ ተቃርቧል። አዲስ ምዕራፍን መቀላቀል እፈልጋለሁ። በኤሲ ሚላን በነበረኝ ታሪክና በሰራኋቸው ታሪኮች ግን እጅግ በጣም እኮራለሁ ሲል ፖርቱጋላዊው ራፋኤል ሊያው መናገሩ ይታወሳል። በተለይ ደግሞ ራፋኤል ሊያው አሁን ላይ ለማንቸስተር ዩናይትድ የመፈረም ትልቅ ፍላጎት እንዳለው ይፋ ተደርጓል። አንድ ቃለ መጠይቁን ተመልክቼ ነበር። ይህ ተጫዋች ወደ የትኛው የእንግሊዝ ክለብ ብታመራ ደስ ይልሃል ወይም ደግሞ የትኛው የእንግሊዝ ክለብ ደጋፊ ነው የሚል ጥያቄ ቀርቦለት ነበር። የማንቸስተር ዩናይትድ ሲል ነው በግልጽ የተናገረው። እንደ ምክንያትነት ያነሳው ደግሞ የክሪስቲያኖ ሮናልዶ አድናቂ ነኝና ከልጅነቴ ጀምሮ እሱን በአርአያነት ስመለከተው ነበርና ማንቸስተር ዩናይትድን የወደድኩትም በሱ ምክንያት ነው ሲልም ራፋኤል ሊያው ተናግሮ እንደነበር ተመልክቻለሁ። ስለዚህ ምናልባት ማንቸስተር ዩናይትድ ይህንን ተጫዋች የማስፈረም ፍላጎት ካሉት ዝውውሩ ቀላል ሊሆንለት እንደሚችል እየተነገረ ነው። ራፋኤል ሊያውም ለማንቸስተር ዩናይትድ የመፈረም ፍላጎት እንዳለው ነው የጣሊያኑ ጋዜጣ ዴሎ ስፖርት የመረጃ ምንጭም ይፋ ያደረገው። ዩናይትድ ተጫዋቹ ላይ ፍላጎት ቢኖረውም እስካሁን ግን ይፋዊ እንቅስቃሴዎችን እንዳላደረገና እንዳልጀመረ የሚጠቁሙ መረጃዎች ደግሞ ይወጣዋል። ብሩኖ ሚጌል ፈርናንዴስ በማንቸስተር ዩናይትድ ቤት መቆየት ይፈልጋል ተብሏል። ማንቸስተር ዩናይትድ የፖርቱጋላዊውን አማካይ ብሩኖ ፈርናንዴዝን ውል ለማራዘም ከተጫዋቹ ወኪል ጋርም ድርድር ላይ እንደሚገኝ ነው ይፋ የተደረገው። በዚህ መሰረትም እንደ በርካታ ዘገባዎች ጥቆማ በሁለቱ ወገኖች መካከል የሚደረጉ ድርድሮች አዎንታዊ በሚባል መልኩ እንደቀጠሉ የሚያሳዩ ነገሮች አሉ። የውድድር ዓመቱ የሊጉ ምርጥ ተጫዋች በማንቸስተር ዩናይትድ ቤት ለተጨማሪ ዓመትን መቆየት እንደሚፈልግ ነው የሚነገረው። ይህንን ተከትሎ ተጫዋቹ በቅርብ ሳምንታት ውስጥም በማንቸስተር ዩናይትድ ቤት አዲስ ውል የማራዘሚያ ይፈርማል ተብሎ እንደሚጠበቅ ቴሌግራፍ የተባለ የመረጃ ምንጭ ይፋ አድርጓል። በዚህ ውድድር ዓመት በተለይ ማንቸስተር ዩናይትድ በሁለተኛው አጋማሽ ማይክል ካሪክን ከቀጠረ በኋላ ጥሩ ጊዜያቶችን አሳልፏል። በጣም ጥሩ ፐርፎርማንስን ካሳዩ ተጫዋቾች መካከል ደግሞ ካፕቴኑ ብሩኖ ሚጌል ፈርናንዴስ በርካቶች የሚያስታውሱት ነው። በተለይ በአሰልጣኝ ሩበን አሞሪም ስር ከሚታወቅበት ሚና ከ10 ቁጥር ሚናው ወደ ኋላ ፈግፍጎ የተወሰነ እንዲጫወት ተደርጎ እንደነበረና ያ ምቾት እንዳልሰጠው ሲነገር እንደነበር እናስታውሳለን። ነገር ግን የማይክል ካሪክ መምጣትና ብሩኖም ወደሚወደው ቦታ ደግሞ መጠጋቱ ትልልቅ ነገሮችን በማንቸስተር ዩናይትድ ቤት ዘንድሮ እንዲያደርግም አድርጎታል። በርከት ያሉ ስኬቶችን በተለይ የግል ሪከርዶችን የግል ስኬቶችን በርከት አድርጎ ማሸነፍ ችሏል። የኤፍደብሊውኤም የዓመቱ ምርጥ ተጫዋች የሚለውን ሽልማት አሸንፏል። ከዛ ውጪ ሌሎች ሽልማቶችንም ጠራርጎ መውሰዱን የምናስታውሰው ጉዳይ ነው። የተወዳጁ የእንግሊዝ ፕሪምየር ሊግ በአንድ ሲዝን በጣም በርከት ያሉ አሲስቶችን በማድረግም ሪከርዱን ጭምር መያዙን እናስታውሳለን። ከቴሪ ዳንኤል ኦንሪና ከኬቨን ደብሮይና 20 ነበሩ እነሱ አሲስት ያደረጉት፣ እሱ 21 ማድረጉ ይታወሳልና እነዚህን በሙሉ ስኬቶች በዚህ የውድድር ዓመት ነው ማምጣት የቻለው። ምንም እንኳን ማንቸስተር ዩናይትድን ወደ አውሮፓ ቻምፒየንስ ሊግ ከመመለስ የዘለለ ትልቅ ነገሮች ማድረግ ባይቻልም፣ በእርግጥ ብቻውን የሚያደርገው ነገር ባይሆንም ማንቸስተር ዩናይትድ አምና 15ኛ ደረጃ ያጠናቀቀ ቡድን እንደነበር እናስታውሳለን። ዘንድሮ ግን ወደ ቶፕ 3 ተመልሷል። በሚቀጥሉት የውድድር ዓመታትም ራሳቸውን አጠናክረው ወደ ዋንጫው ለመመለስም በትልቁ ጥረት እንደሚያደርጉ ይጠበቃል። በሚቀጥለው የውድድር ዓመት ደግሞ በአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸው
የሚታወቅ ጉዳይ ነው። ታይለር ፍሌቸር ለዓለም ዋንጫ ጥሪ ቀርቦለታል። የማንቸስተር ዩናይትዱ ታዳጊ ተጫዋች የሆነው ታይለር ፍሌቸር ለስኮትላንድ ብሔራዊ ቡድን ጥሪ እንደቀረበለት ነው መረጃዎች የወጡት። ተጫዋቹ ትላንትና ስኮትላንድ ከካራክዋ ጋርም በነበረው የወዳጅነት ጨዋታ ጥሩ የሚባል እንቅስቃሴንም ማድረግ ችሏል። ይህንን ተከትሎ ጉዳት ባጋጠመው ቢሊ ጊልሞር ቦታ በዓለም ዋንጫው ላይ ጥሪ እንደቀረበለት ነው ታይለር ፍሌቸር የተነገረው። የናፖሊው አማካይ የሆነው ቢሊ ጊልሞር ትላንትና ጉዳት አጋጥሞት ከዓለም ዋንጫው ውጭ መሆኑ ይፋ መደረጉን ተከትሎ ነው ታይለር ፍሌቸር የተካተተው። የቀድሞው የስኮትላንድ ብሔራዊ ቡድን አምበልና የማንቸስተር ዩናይትድ የቀድሞ ተጫዋች የነበረው ዳረን ፍሌቸር ልጅ ነው። ታይለር ፍሌቸር በዓለም ዋንጫው ላይ ለመጀመሪያ ጊዜ ይሳተፋል ተብሎ እንደሚጠበቅ የሚያሳዩ መረጃዎች ይፋ ተደርገዋል። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተ እናደርስ። ኢብራሂማ ኮናቴም በክረምቱ ወዴት ሊያመራ ይችላል? በርካቶች የሚጠብቁት ጥያቄ ነው። ፈረንሳዊው ተከላካይ ኢብራሂማ ኮናቴም ውሉን ማብቃቱን ተከትሎ ከሊቨርፑል ጋር እንደሚለያይ ነው ይፋ የተደረገው። ኢብራሂማ ኮናቴ በአሁኑ ሰዓት ከሳዑዲ አረቢያ ሊግ 2 የዝውውር ጥያቄዎች እንደቀረቡለት ነው የተነገረው። በሌላ በኩል ግን ሪያል ማድሪድ ኢብራሂማ ኮናቴን ሊመለከት እንደሚችልም ይፋ ተደርጓል። ሪያል ማድሪድ ከዚህ ተጫዋች ጋር በተያያዘ ባለፉት ጊዜያት ላይ ከዝውውሩ ራሱን ማግለሉን ይፋ ማድረጉን ይታወሳል። ነገር ግን አሁን ላይ በድጋሚ እንን ተጫዋች ሊመለከት የሚችልበት እድሉ እንዳለ እየተገለጸ ነው። ከዛ ውጭ ግን 2 የሳዑዲ አረቢያ ክለቦች ግን የሊቨርፑሉን ተጫዋች ኢብራሂማ ኮናቴን ለማስፈረም ትልቅ ጥረቶችን እንደሚያደርጉ የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። አሰልጣኝ ዦዜ ሞሪኒዮን ለመሾም የተስማሙት ሎስ ብላንኮቹ ተከላካይ ለማስፈረም እየሰሩ መሆናቸው ተነግሯል። ኢብራሂማ ኮናቴ በሊቨርፑል ያለው ውል መጠናቀቁን ተከትሎ በነፃ ዝውውርም አዲስ ክለብን መቀላቀል ይችላል ተብሏል። ስለዚህም ወደ ሪያል ማድሪድ ሊያመራ የሚችልበትም እድል እንዳለው ነው የተነገረው። ኢብራሂማ ኮናቴ ትላንትና አንድ ሀሳቡን ሰጥቷል። ባለፈው ጨዋታ ሁላችሁንም ደህና ሁኑ ለማለት እድል ባለማግኘቴ በጣም አዝኛለሁ። በዚያን ጊዜ ይህንን ማሊያ ከፊት ለፊታችሁ ለብቼ የመጨረሻ ጊዜ እንደሚሆን አላውቅም ነበር። አሁን ላይ ነው ያረጋገጥኩት ሲልም ነው ኢብራሂማ ኮናቴ የሚናገረው። ከልቤ ለሁሉም ነገር አመሰግናችኋለሁ። ሁላችሁንም ወዳችኋለሁ እና ሊቨርፑል የትም ብሄድ የምረሳው ክለብ አይሆንም፣ በልቤ ውስጥም ሁሌም ይኖራል ብለዋል ኢብራሂማ ኮናቴ። ኢብራሂማ ኮናቴ ለደጋፊው መልእክቱን ሲያጋራ ከ5 ዓመት በፊት ትልልቅ ህልሞችን የሰነኩት ወጣት ተጫዋች ሆኜ ነበር እዚህ የመጣሁት። ዛሬ ግን በቀሪው ህይወቴ ሁሉ ከኔ ጋር አብረውኝ የሚኖሩ ትውስታዎችን ይዤ ነው የሚሄደው። ይህንን ክለብ መወከል ትልቅ ክብር ነበር። አብረን አስገራሚ ጊዜያቶችን አሳልፈናል። ጥሩና መጥፎ ቀናቶችንም አሳልፈናል። ዋንጫዎችን፣ ፈተናዎችን፣ የዕድሜ ልክ ወዳጅነቶችንና ለዘላለም ከኛ ጋር የሚኖሩ ልብ ሰባሪ ጊዜያትንም አሳልፈናል። ከወንድማችን ዲኤጎ ዦታ ማጣት የበለጠ የሚያም ነገር ግን አልነበረም። በዚህ ዓመት አባቴን ማጣቴ በህይወቴ ካጋጠሙኝ በጣም ከባባድ ወቅቶች አንደኛው ነበር። ነገር ግን በዚህ አስቸጋሪ ጊዜ እንኳን ለዚህ ክለብ ያለኝ ቁርጠኝነት መቼም አልተቀየረም ነበር። በጣም ፈታኝ በሆኑት እንግዲህ እፍታዎች ሁሉ በዚህ አርማ ያለኝን ነገር ሁሉ ሰጥቻለሁ። ለቡድን አጋሮቼ፣ ለአሰልጣኞቼ፣ ለሰራተኞቹና ከበስተጀርባ ላላችሁ ሁሉ በየቀኑ እንዳድግ ስለረዳችሁኝ ከልብ አመሰግናችኋለሁ። ለደጋፊዎቹ ደግሞ ለፍቅራችሁ፣ ለጉልበታችሁና ላደረጋችሁልኝ አስደናቂ ድጋፍም አመሰግናችኋለሁ። አንፊልድ በእውነቱ ልዩ ቦታ ነው። እናም ደግሞ በእናንተ ፊት መጫወትም መቼም ቢሆን አቅልዬም ያየሁት ነገር አልነበረም። በመጨረሻው ጨዋታ ላይ ለሁላችሁም የመሰናበቻ እድልን ስላላገኘውኝ በጥልቅ አዝኛለሁ። በዚህ ቅጽበት በእናንተ ፊት ይህንን ማሊያ የምለብስበት የመጨረሻ ጊዜ እንደሚሆን አልጠበቅኩም ነበር። ከልቤ ጥልቅ በሆነ ለሁሉም ነገር አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። እናም ወደምንሄድበት ቦታ ሁሉ ሊቨርፑልን ይዤው እጓዛለሁ። ይህ ቀላል ስንብት አይደለም፣ ነገር ግን ለአዲስ ፈተናና ለአዲስ ምዕራፍ ጊዜው አሁን ነው ብሏል። ይህንን ሀሳብ ነው እንግዲህ እየተናገረም እንደነበር የተመለከትነው ተጫዋቹ የኢብራሂማ ኮናቴ ነው ይህንን ሀሳብ የሰጠው። ሊቨርፑል አዲስ አሰልጣኝ እንደሚቀይሩ ቢታወቅም ምክንያቱም አሰልጣኝ አርኔ ስሎትን አሰናብተዋልና ሌላ አሰልጣኝ እንደሚመጣ ቢታወቅም ነገር ግን ከርቲስ ጆንስ ግን አሁንም ክለቡን ስለመልቀቅ ማሰቡን እንደቀጠለና ወደ ሚላን ሊያደርግ የሚችለው ወደ ኢንተር ሚላን ለማድረግም የሚሞክረውን ዝውውር አሁንም እንደሚሞክር ጭምር ነው መረጃዎች እየወጡ የሚገኙት። እርግጥ ነው በአርኔ ስሎት ስር የመሰለፍ እድሎችን አለማግኘቱን ተከትሎ ክለቡን እንደሚለቅ ሲጠበቅ ነበር። ነገር ግን አሁን ላይ አሰልጣኝ አርኔ ስሎት ተሰናብተዋል። በዚህ ምክንያትም ሊቨርፑል አሰልጣኝ ሊቀይር መሆኑን ተከትሎ ከርቲስ ጆንስ በክለቡ ይቆያል ተብሎ ሲጠበቅ ነበር። ነገር ግን ያ ላይሆን የሚችልበት እድል ሰፊ ነው ብሏል ፋብሪዚዮ ሮማኖ። ሊቨርፑል አሰልጣኝ ቀያሪ ያደረገ ቢሆንም አሁንም ድረስ ግን ከርቲስ ጆንስ ወደ ኢንተር ሚላን ለመቀላቀል ክፍት እንደሆነ ጭምር ነው ፋብሪዚዮ መረጃውን ይፋ ያደረገው። ስቴቨን ጄራርድ ስለ አርኔ ስሎት መባረርም ሀሳቡን ሰጥቷል። አልተገረምኩም።
በአርኔ ስሎት እጅግ አዝኛለሁ፣ ምክንያቱም በመጀመሪያው ዓመት አስደናቂን ስራ ሰርቶ ነበር። ከየርገን ክሎፕ ስልጣኑን መረከብ ከባድ ስራና በቀላሉ የማይሞላ ትልቅ ቦታ ነበር። እሱ ግን ይህንን ያለምንም እንከን ነበር የተወጣው። የፕሪሚየር ሊግ ዋንጫን ማንሳት በጣም ከባድ እንደሆነ እኔ ከማንኛውም በላይ አውቀዋለሁ። ስለዚህም እሱ መጀመሪያ ዓመት ላይ ያንን ነገር ማሳካቱ ሊረሳ አይችልም። በታሪክ መዝገብ ውስጥም ገብቶ ለዘላለም የሚታወስ ይመስለኛል። ይህ እንዳለ ሆኖ ባለፈው የውድድር ዘመን በመጨረሻዎቹ 10 ጨዋታዎችና በዚህ የውድድር ዘመን በአብዛኞቹ ጨዋታዎች ላይ ሊቨርፑልን መስለን አልታየንም ነበር። የመውረድ ነገሮችም እየተመለከትኩኝ ነበር። ስለዚህ ስንብቱ ብዙም አላስገረመኝም ሲልም ነው ስቴቨን ጄራርድ የተናገረው። አርነ ስሎት ከፕሪስተን ኖርዝ ኢንድ ጋር የነበረውን የወዳጅነት ጨዋታ ከመጫወታቸው በፊት ለተጫዋቾቹ ያደረገው ንግግርና የተጠቀማቸው ቃላት ፍጹም ፐርፌክት ነበሩ ተብለው ነው የሚታመኑት። ቡድኑን የያዘበት መንገድና ለተጫዋቾች ስሜታዊ ድጋፍን ለመስጠት እጅግ በጣም ረድቷቸዋል። ይሄ ስራውም ደግሞ እንደ ሰው ተነግሮለታል ተብሎ ነው የሚታሰበው። ለምንም ነገር እውቅና ባይሰጠው እንኳን ለዚህ ጊዜ ግን ክብር ይገባዋል ብለው በርካቶች ያምናሉ። አርኔ ስሎት በተለይ የዲየጎ ዦታን ህልፈት የተቆጣጠረበት ሁኔታና ተጫዋቾቹን ለመደገፍ የሞከረበት መንገድም እጅግ ብዙዎችን አስደንቋል። በተለይ ደግሞ በዛ ሲቹዌሽን ላይ እና ደግሞ ስለ ስሎት ብዙ እንግዲህ የዘገቡት ሰዎች ብዙ አይደሉም። ሌሎችም እንደዚሁ ብዙ አስቸጋሪ ነገሮችን አርኔ ስሎት ቲም ኮንትሮሉ በጣም የሚደነቅ እንደነበር ጭምር ነው የመሰከሩለትና በዚህ መሰረትም አሰልጣኝ አርኔ ስሎት ተጫዋቾችን በመቆጣጠር ረገድ ጥሩ ነገሮችን እንደነበሩት የሚያሳዩ መረጃዎች ነበሩ። ይሄኛው እንግዲህ ከመጣበት ጊዜ ጀምሮ እስከ ተወሰኑ ጊዜያቶች የነበረው ነው። አሁን ወደ መጨረሻ አካባቢ ላይ ግን እነዛ ነገሮች የተበላሹበት ይመስሉ ነበር። ሊቨርፑል በዚህ ሳምንት ከአንዶኒ ኢራኦላ ጋር መደበኛ ንግግሮችን ይጀምራል ተብሏል። የአርኔ ስሎት ተተኪም ከዓለም ዋንጫው ጅማሮ በፊት ቦታውን እንዲረከብም ይፈልጋል ተብሎ ነው የሚታሰበው። ፖል ጆይስ እንደተናገረው ከሆነ ቀጣዩ የሊቨርፑል አሰልጣኝ አንዶኒ ኢራኦላ በቅርቡ በሊቨርፑል ቤት እንደሚሾም በርካቶች በጉጉት እየጠበቁት ይገኛሉ። ማንቸስተር ሲቲን ደግሞ እንመልከት። ጂያንሉጂ ዶናሩማ ይናገራል። ከአሰልጣኝ ፔፕ ጓርዲዮላ ጋር ጥሩ ጊዜ ነበረኝ። እሱ በማንቸስተር ሲቲ ታሪክ ትልቅ ነገሮችን ሰርቶ የወጣ ሰው ነው። እኔም እንዲቀጥል ተስፋ አድርጌ ነበር፣ ነገር ግን ሳይሆን ቀርቷል። ሆኖም ግን የሱ ፍላጎት ከኃላፊነቱ መልቀቅ ነበር። የጣሊያን ብሔራዊ ቡድንን ስለማሰልጠን እድል ከእሱ ጋር አልተነጋገርኩም። እዚያ ውሳኔዎች በእኔ እጅ ላይ አይደሉም፣ ነገር ግን ቢሆን ደስ ይለኝ ነበር ሲልም ጭምር ነው ጂያንሉጂ ዶናሩማ የተናገረው። ማንቸስተር ሲቲ የአስተን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም በቁም ነገር እያሰቡበት እንደሚገኙ የሚያሳዩ መረጃዎች እየወጡ ነው። እሱን ለማስፈረም ከአርሰናልና ከቼልሲ ጋር እንዲሁ ለመፎካከርም ዝግጁ እንደሆኑ እየተነገረ ይገኛል። የቀድሞ የአካዳሚያቸው ፍሬ እንደሆነ ይታወቃል። ነገር ግን ሞርጋን ሮጀርስ በአስተን ቪላ ቤት በጣም ድንቅ ጊዜያቶችን ማሳለፉን ተከትሎ አሁን ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን እያደረጉ ነው። ስለዚህ ሞርጋን ሮጀርስን ለማስፈረም አሁን በገበያው ላይ ማንቸስተር ሲቲ፣ አርሰናል፣ ቼልሲ እንዲሁ ማንቸስተር ዩናይትድም በዚህ ዝውውር ውስጥ እንዳሉበት የሚያሳዩ ነገሮችን ነው ግሬም ቤሊ ይህንን መረጃ ይፋ ያደረገው። ስለዚህ ሲቲዎች ይህንን ተጫዋች በድጋሚ ወደ ማንቸስተር ሲቲ ለማምጣት ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ማንቸስተር ሲቲዎች ከሄስኮ ግቫርዲዮል ጋር አዲስ ኮንትራት ለመፈራረም እየተነጋገሩ እንደሆነ ይፋ ተደርጓል። ተጫዋቹ በተለይ ሰሞንኛ ከአንዳንድ የትልልቅ የአውሮፓ ክለቦች ጋር ስሙ ሲነሳ ነበር። የፔፕ ጓርዲዮላ መልቀቅን ተከትሎ ክለቡን ለቀው ሊወጡ ይችላሉ ተብሎ ከሚገመቱ ተጫዋቾች መካከል አንደኛው እንደነበር የሚያሳዩ መረጃዎች ነበሩ። ነገር ግን ኤስኮ ግቫርዲዮል ኮንትራት ሊያራዝም የሚችልበት እድሉ እንዳለ አሁን እየተነገረ ነው። የኤስኮ ግቫርዲዮል በማንቸስተር ሲቲ ደስተኛ መሆኑንና እዚያው ደግሞ መርጋቱን በመግለጽም ስለ ቀጣይ ዕጣ ፈንታው የሚወሩትን ወሬዎች በሙሉ ግን አሁን ላይ አስተባብሏል። ከተለያዩ አቅጣጫዎች የሚናፈሱ ልዩ ልዩ ወሬዎች ሁላችንም አይተናል። እኔ ሲቲ ውስጥም ደስተኛ ነኝ፣ የሚያስፈልገኝን ነገር ሁሉ ደግሞ አለኝ ሲልም ጭምር ነው የተናገረው ሄስኮ ግቫርዲዮል። ከጉዳቱ በፊት ሁሉንም ጨዋታዎች ማለት ይቻላል ሙሉ ደቂቃ ተጫውቻ ያለው ከዓለም ዋንጫው በኋላ ደግሞ ምን እንደሚፈጠር በትክክል እንመለከታለን ሲልም ነው ሄስኮ ግቫርዲዮል ሀሳቡን እየሰጠ እንደሚገኝ መረጃዎች የወጡት። ማንቸስተር ሲቲዎች ሳንድሮ ቶናሊን በክረምቱ ለማስፈረም ከሚፈልጓቸው ተጫዋቾች ዝርዝር ውስጥ እንዳስገቡትና እንደሚመለከቱት የሚያሳዩ ነገሮች አሉ። ስለዚህ ማንቸስተር ሲቲ ሳንድሮ ቶናሊን በክረምቱ ለማስፈረምም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ይህንን ተጫዋች ለማስፈረም ግን አሁንም በገበያው ላይ ብቸኛው ክለብ እንዳልሆኑ የሚያሳዩ ነገሮች አሉ። ከቼልሲ ጋር የተያዙ መረጃዎችንም በዚሁ እናንሳ። ቼልሲ ጃሮድ ቦውንን ከዌስትሃም ዩናይትድ ለማስፈረም እያጤነበት ነው ተብሏል። ቼልሲ በቡድናቸው ላይ መሪ እንደሚያስፈልጋቸው ያምናሉ። ዝውውሩ እስከ 40 ሚሊዮን ፓውንድ አካባቢ ድረስም
ሊጨርስ ይችላል ተብሎ ነው የሚታመነው። ዌስትሃም ከተጫዋቹ 50 ሚሊዮን ፓውንድ ቢፈልጉም አንደኛ እድሜው እየገፋ የመጣ ተጫዋች ነው። ሁለተኛ ከዌስትሃም ዩናይትድ የመልቀቁ ዕድል በጣም ሰፊ ነው። ምክንያቱም ዌስትሃም ዩናይትድ በታችኛው ሊግ በቻምፒየንሺፕ ነው በሚቀጥለው የውድድር ዓመት የሚካፈለው። ይሄ ደግሞ ትልቅ ኮከብ ስለሆነ በፕሪሚየር ሊጉ መቆየትን ይመርጣልና የግድ መልቀቃቸው አይቀሬ ከመሆኑ ጋር በተያያዘ ዋጋውን ሊቀንሱ የሚችሉበት እድሉ ይኖራቸዋል ብሏል ዘ ኢንዲፔንደንት ባወጣው መረጃ ላይ። ስለዚህም ቸልሲ ጃሮድ ቦውንን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ቸልሲ ለኮል ፓልመር የከፈለውን የዝውውር ክፍያ በአሞርታይዜሽን ብዙውን ክፍል አስቀድሞ እንግዲህ ቆጥሮታል። ስለዚህም ከፍተኛ የገንዘብ ጥያቄ ቢመጣለት በጣም ትርፋማ ዝውውር ስለሚሆን ለመሸጥም ሊያስቡ ይችላሉ ተብሏል። ሆኖም ግን እሱ አስቸጋሪ ወቅትን አሳልፈዋል። ይህም ከእንግሊዝ የዓለም ዋንጫ ውጪ መሆኑ እስከ መቅረቶም አድርሶታል። ስለዚህም ደግሞ ለሱ በጣም ትልቅ የገንዘብ ጥያቄዎችን አሁን ላይ ይመጣል ብሎ መጠበቅ ከባድ ሊሆን ይችላል። ምክንያቱም አቋሙ እንደ አምናው እንዳልሆነ ተመልክቷል። በርካቶች ከክለቡ ጋር የረጅም ጊዜ ውል ስላለው እሱን መሸጥ ከማሰብ ይልቅ ቡድኑ በሱ ዙሪያ መገንባትና ወደ ቀድሞ ብቃቱ እንዲመለስም እድሉን መስጠት ደግሞ ትልቁ አስተዋጽኦና ትልቁ እድል ሊሆን እንደሚችል ነው በቼልሲ በኩል እየሰማ ነው። ዩናይትዶች አሌሃንድሮ ጋርናቾን ከሸጡበት 40 ሚሊዮን ዩሮ በተጨማሪ ቼልሲ ጋርናቾን ከሸጠው ዩናይትድ 10 በመቶ ከሽያጩ ያገኛል ተብሎም ይታሰባል። ስለዚህ እንግዲህ ማንቸስተር ዩናይትዶች ከዚህ ተጫዋች ሽያጭ በጥሩ መልኩ ሊያተርፉ የሚችሉበት እድሉ እንዳላቸው ይታወቃል። 40 ሚሊዮን ዩሮን አግኝተዋል ቀደም ብለው። ከዛ ውጭ ደግሞ ቼልሲ በዚህ ክረምት ምናልባት እንኳን ይህንን ተጫዋች እንልቀቀው እንሽጠው ብለው እንኳን ቢያስቡ ማንቸስተር ዩናይትዶች 10 በመቶ ገንዘብን እንደሚያገኙ ነው ይፋ የተደረገው። እንደ አንዳንድ ዘገባዎች ከሆነ ቼልሲ ለአዲሱ አሰልጣኝ ቻቪ አሎንሶ የሚፈልገውን አይነት ተጫዋቾች ለማስፈረም በዓለም ዋንጫ ውድድር ላይ ተጫዋቾችን ለመመልመልም በቁጥር በዛ ያሉ ስካውቶችን ይልካል ተብሎ እንደሚታሰብ የሚያሳዩ መረጃዎች አሉ። በርከት ያሉ ዝውውሮችን ሊያደርጉለት ይችላሉና በዛ ምክንያትም በርከት ያሉ ምልመላዎችን ሊያደርጉ የሚችሉበት እድሉ እንዳለ ነው ዘገባዎች እየጠቆሙት። የሪያል ማድሪድ ጉዳዮችን ደግሞ እንመልከት። ውድ ቤተሰቦቻችን ቪኒሲዮስ ጁኒየርን የሚጠሉት የማድሪድ ያልሆኑ ሰዎች ናቸው ብለዋል የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ናቸው ይህንን ሀሳብ እየሰጡት። ፍሎሬንቲኖ ፔሬዝ ሲናገሩ ቪኒሲዮስ ጁኒየርን በክለቡ ለረጅም ጊዜ እንዲቆይ እንደሚፈልጉ ነው ፍሎሬንቲኖ ፔሬዝ በይፋ የተናገሩት። በዚህ ክለብ ውስጥ በረጅም ጊዜ እንዲቆይ የምፈልገው አይነት ተጫዋች ነው ሲሉ ይፋ አድርገው ገልጸውታል። ነገር ግን እዚህ ክለብ ውስጥ እንዳይቆይ ግን የሚፈልጉ በጣም በርከት ያሉ ሰዎች አሉ። እነዚህ ሰዎች ደግሞ የሪያል ማድሪድ ሰዎች አይደሉም ሲሉም ጭምር ነው የተናገሩትና በቀጣይ ግን ይህንን ተጫዋች እዚህ ለማቆየት ጥረት እንደሚያደርጉ ጭምር ሀሳባቸውን ሰጥተዋል። በጭራሽ የመልቀቅ ፍላጎት እንደሌላቸው ጭምር ነው እየተናገሩ እንደሚገኝ ዘገባዎች እየወጡ የሚገኙት። ስለዚህም ቪኒሲዮስ ጁኒየርን መልቀቅ አንፈልግም ብለዋል ፍሎሬንቲኖ ፔሬዝ ሲናገሩ። ቪኒሲዮስ እስከ መጨረሻው በሪያል ማድሪድ እንዲቆይ ነው የምንፈልገው። ያለፉትን 2 የቻምፒየንስ ሊግ ዋንጫዎች ያመጣልን እሱ ነው። ከክለቡ ጋር ጥሩ ግንኙነት አለው ሲሉም ገልጸዋል። ቪኒ ጁኒየር የሚጠሉትን እናውቃቸዋለን፣ የሪያል ማድሪድ ደጋፊ ያልሆኑ ናቸው ሲሉ ነው ጨምረው የተናገሩት። ስለ ቪኒ ኮንትራት ማራዘሚያ ንግግር የተጠየቁት ፕሬዝደንቱ ገና ጊዜ ያለን ሲሉ ሀሳባቸውን መስጠታቸውን ነው የሰማ ነው። ቶኒ ክሮስ 100% ወደ ሪያል ማድሪድ ይመለሳል ብሏል ዲያሪዮ አስ ባወጣው መረጃ። በተጨማሪም በክለቡ የስፖርታዊ ውሳኔዎችና የወደፊት እቅዶች ላይም ተጽዕኖ ፈጣሪ ሚናዎችንም ይኖረዋል ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ይፋ ያደረገው። ፍሎሬንቲኖ ፔሬዝ እንደገና ፕሬዝደንት ሆኜ ከተመረጥኩኝ ምን ይለወጣል የሚል ጥያቄ ቀርቦላቸው ነበር። በመርህ ደረጃ ምንም የምንለውጠው ነገር የለም፣ ነገር ግን ግልጽ መሆን የሚያስፈልጋቸው አንዳንድ ነገሮች አሉ ብሏል። እንደምታውቁት የክለቡ አባላት 100,000 ናቸው። እናም የሪያል ማድሪድ አባል መሆን እስካሁን እንደነበረው ስሜታዊ ነበር ብቻ ሳይሆን የክለቡ ደግሞ የእድሜ ልክ ባለቤትነትንም መሆንም ያካትታል ብለዋል ፍሎሬንቲኖ ፔሬዝ ሲናገሩ። አሰልጣኝ ዦዜ ሞሪኒዮ በራኡል አሴንሲዮ ላይ የመጨረሻ ውሳኔ ማስተላለፍ ስልጣን እንድትሰጣቸው ነው የተናገረው። በክረምቱ ይለቃል ወይስ አይለቅም የሚለው ጉዳይ ያልተረጋገጠ ጉዳይ ሆኗል ከራኡል አሴንሲዮ ጋር በተያዘና አሁን ላይ ግን የሚመጡት አሰልጣኝ ዦዜ ሞሪኒዮ የራኡል አሴንሲዮን ውሳኔ መወሰን ኃላፊነት ተሰጥቷቸዋል። ራኡል አሴንሲዮ ክለቡን የሚለቅ ከሆነ ሪያል ማድሪድ 2 የመሃል ተከላካዮችን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ከነዛ መካከል የሊቨርፑሉ ኢብራሂማ ኮናቴ አንደኛው ሊሆን እንደሚችል የሚያሳዩ ነገሮች አሉ። የቻምፒየንስ ሊግ የዓመቱ ምርጥ ተጫዋች ይፋ ተደርጓል። ትላንትና ይፋ በተደረገው መረጃ መሰረት በፓሪስ ሰን ዠርሜን አሸናፊነት የተጠናቀቀው የአውሮፓ ቻምፒየንስ ሊግ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የፓሪስ ሰን ዠርሜኑ የፊት መስመር ተጫዋች የሆነው ክቪቻ ክቫራትስኬሊያ የዓመቱ ምርጥ ተጫዋች በመባል ተመርጧል። ክቫራትስኬሊያ
በውድድር ዓመቱ በአውሮፓ ቻምፒየንስ ሊግ ብቻ 10 ጎሎችን አስቆጥሮ 6 ደግሞ አሲስቶችን ማድረግ የቻለበትን የውድድር ዓመት ነው ያሳለፈው። በጣም ጥሩ ጊዜያቶችን እያሳለፈ ይገኛል። ይህ ጆርጂያዊ ተጫዋች በተለይ ከሁለቱ ከዴዘሬ ዱዌ እና ከኦስማን ዴምቤሌ ጋር ያላቸው ደግሞ እርስ በርስ ተግባቦት፣ ከዛ ውጭ ከአማካይ ተጫዋቾቹ ከነ ፋቢያን ሩይስ ከነ ቪታኒያ እና ከነ ዣኦ ኔቬስ ከዛ ውጭ ደግሞ ከራሱ መስመር ጋር ከሚገኘው የግራ ተከላካዩ ጋርም ከኑኖ ሜንዴሽ ጋርም ያላቸው ተግባቦት እጅግ በጣም ጥሩ እንደሆነ በርካቶች ያነሳሉና ዘንድሮ በጣም ጥሩ ጊዜያቶችን አሳልፈዋል። የፍሬንች ሊጓን አሸናፊ ነው። ከዛ ውጭ ደግሞ እንደ አምናው ሁሉ የአውሮፓ ቻምፒየንስ ሊግንም ባክ ቱ ባክ ማሸነፍ ችለዋል እና በዚህ ደግሞ የአውሮፓ ቻምፒየንስ ሊግ ዋንጫ ባለቤትነት እድላቸው ላይ በርከት ያሉ አስተዋጽኦችን ያደርጓል። ጎሎችን ከማስቆጠሩ ውጭ ደግሞ ለምሳሌ ያክል በፍጻሜው ጨዋታ ላይ የፍጹም ቅጣት ምት እንዲገኝ ያደረገው ክቪቻ ክቫራትስኬሊያ ላይ በተሰራ ጥፋት እንደነበር ተመልክተናልና ጥሩ ጊዜያቶችን አሳልፈዋል። የአውሮፓ ቻምፒየንስ ሊግ የአመቱ ምርጥ ተጫዋች ተብሎም ተመርጠዋል። የአውሮፓ ቻምፒየንስ ሊግ የአመቱ ምርጥ ወጣት ተጫዋች ደግሞ የሪያል ማድሪዱ አርዳ ጉሌር የተመረጠ ተጫዋች እንደሆነ ነው ይፋ የተደረገው። ፓሪስ ሳን ዠርሜን ቻምፒየንስ ሊጉን ማሸነፉን ተከትሎ ስንት አገኘ የሚለው በርካቶች የሚጠይቁት ጥያቄ ነው። የፈረንሳዩ ክለብ ፓሪስ ሳን ዠርሜን የቻምፒየንስ ሊግ ዋንጫን ማሸነፉን ተከትሎ በርካታ ገንዘቦችን ማግኘት ችሏል። ፓሪስ ሳን ዠርሜን በዘንድሮው የውድድር ዘመን ከቻምፒየንስ ሊጉ 150 ሚሊዮን ዩሮ ይቀበላል። በተከታታይ ቻምፒየን የሆነው ፓሪስ ሳን ዠርሜን ባለፉት 2 ዓመታት ከቻምፒየንስ ሊጉ 300 ሚሊዮን ዩሮዎችን እንዳገኘን የተነገረው። ይሄ ገቢ የጨዋታ ቀንና የስቴዲየም መግቢያ ትኬቶች ገቢን ሳይጨምር ነው። ሌሎች ገቢዎችም እንዳሉት ይታወቃል። የፍጻሜው ተፋላሚ የሆነው አርሰናል ከቻምፒየንስ ሊጉ 143 ሚሊዮን ዩሮ አካባቢ የሚቀበል ይሆናል። አርሰናሎች በክለቡ ታሪክም የሚያስመዘገቡት ከፍተኛ የቻምፒየንስ ሊግ የሽልማት ገቢ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። በፈረንሳይ በርካታ ደጋፊዎች ለእስር ተዳርገዋል። ፓሪስ ሳን ዠርሜን ሻምፒየን መሆኑን ተከትሎ በፈረንሳይ በርካታ እንግዲህ ነገሮች መነሳታቸውን እናስታውሳለን። በፈረንሳይ በነበረው እንደዚህ አይነት ነገሮችም አንድ ወጣት በትራፊክ አደጋ ምክንያትም ሕይወቱ እንዳለፈ ሰምተናል። የፈረንሳይ የሀገር ውስጥ ሚኒስትር የጨዋታው ላይ የነበረውን እንግዲህ ከጨዋታው መጠናቀቅ በኋላ የነበረውን ነገር በጣም አስከፊ ሲሉ ጭምር ነው የገለጹት። የታሰሩ ሰዎች ቁጥርም ወደ 780 መድረሱ ጭምር ነው ይፋ የተደረገው። በተጨማሪም 457 ሰዎችም በፖሊስ ጥበቃ ስር እንደሚገኙ ተነግሯል። ደጋፊዎች መኪናዎችን የተለያዩ ነገሮችን በማድረግ መንገድ በመዝጋት ከፖሊስ ጋር አለመግባባት ውስጥም ገብተው እንደነበር ጭምር ተነግሯል። በተጨማሪም 7 የፖሊስ አባላት ላይም እንዲሁ ጉዳት እንደደረሰ ነው የፈረንሳይ መገናኛ ብዙሃን ያስነበበው። 4 የቀለበት መንገዶችም ለመዝጋት ሙከራ መደረጉም ይፋ ተደርጓል። የፓሪስ ሳን ዠርሜን ደጋፊዎች የምሽቱን የዋንጫ ድልም ተከትሎ እስከ ጠዋት ድረስም በፓሪስ ደስታቸውንም እየገለጹ እንደነበር ነው ይፋ የተደረገው። በሌላ በኩል ፓሪስ ሳን ዠርሜን በፓሪስ ቻምፕ ደ ማርስ የዋንጫ ድሉን በጎዳና ላይ እንደሚያከብርም ይፋ ተደርጓል። በጎዳና ላይ የድል ክብረ በዓሉ ላይ እስከ 90,000 የሚደርሱ ሰዎችም ይገኛሉ ተብሎ እንደሚጠበቅ ነው መረጃዎች ይፋ የተደረጉት። ቪክተር ኦስሜን ጋላታሳራይ ሊለቅ እንደሚችል ይፋ ተደርጓል። ናይጄሪያዊው የፊት መስመር አጥቂ የሆነው ቪክተር ኦስሜን ከጋላታሳራይ ጋር ሊለያይ እንደሚችል ይፋ ተደርጓል። ኦስሜን እስካሁን ብሔራዊ ቡድኑን ያልተቀላቀለው በዚህ ምክንያት መሆኑን ነው የናይጄሪያ ብሔራዊ ቡድን አሰልጣኝ ኤንሪክ ቺሌ የተናገሩት። ተጫዋቹ በአሁኑ ሰዓት ከክለቡ ጋር በንግግር ላይ እንደሚገኝ አሰልጣኙ አስረድተዋል። በዚህ ምክንያት ናይጄሪያ በቀጣይ የምታደርጋቸው የወዳጅነት ጨዋታዎችም እንደሚያመልጡት ጭምር ነው ይፋ የተደረገው። ባርሴሎናን ከለቀኩኝ በኋላ ብዙ ተሰቃይቻለሁ ብሏል ሉዊስ ሱዋሬስ። የቀድሞ የባርሴሎናና የአትሌቲኮ ማድሪድ ኮከብ ሉዊስ ሱዋሬስ ከካታላኑ ክለብ በምሬት ስለመውጣቱና ስላጋጠመው ፈተናም ይናገራል። ከባርሴሎና ከወጣውኝ በኋላ እኔም ሆንኩኝ ቤተሰቤም ክለባችን በጣም ተጎድተንም ነበር ሲል ይናገራል። እጅግ በጣም ተሰቃይቻለሁ። በተለይም ቤተሰቦቼ ያንን ትልቅ ለውጥም ለመቀበል መገደዳቸው ስቃይንም አብስቶት ነበር ሲል ይናገራል። በወቅቱም በእኔ ላይ እምነት ጥሎ አትሌቲኮ ማድሪድ አስፈረመኝ። በጣም እድለኛ ነኝ፣ ከልብም አመሰግናቸዋለሁ ሲልም ነው የተናገረው ሉዊስ ሱዋሬስ። ኬቨን ደብሮይና ስለ ወደፊት ቆይታው ይናገራል። በስምምነቴ ላይ ገና የ1 ዓመት ቀሪ ኮንትራት ቢኖረኝም በመጀመሪያ ናፖሊን የበላይ አካላት ማነጋገር እፈልጋለሁ ብሏል ደብሮይና ሲናገር። ባለፈው ዓመት ስፈርም ቃል የተገባልኝን ያጨዋወት ስታይሎች ቢኖሩም ምንም የተቀየረ ነገር ግን አልነበረም። ያ ደግሞ በጣም ሼም ነው ብሏል ኬቨን ደብሮይና ሲናገር። እኔ ኳስን እየተጫወትኩኝ መዝናናት ስለሆነ የምፈልገው ለእኔ የሚመቸኝን አጨዋወት ካላገኘሁኝ እዚህ ስለመቆየቴ እርግጠኛ አይደለሁም ሲልም ጭምር ነው ኬቨን ደብሮይና ሀሳቡን እየሰጠ እንደሚገኝ የተነገረው። የደቡብ አፍሪካ ብሔራዊ ቡድን ለዓለም ዋንጫ ወደ ሰሜን አሜሪካ የሚያደርገው ጉዞ መስተጓጎሉ ይፋ ተደርጓል። በቪዛ ምክንያት የብሔራዊ ቡድኑ ጉዞ ሲስተጓጎል የሀገሪቱ ስፖርት ሚኒስትር አሳፋሪና ፍትሐዊ ያልሆነ ሲሉ ገልጸውታል።
ቡድኑ በትላንትናው ዕለትም ወደ ስፍራው ለማቅናት አስበው የነበረ ቢሆንም የተወሰኑ ቡድኑ ተጫዋቾችና አባላት ቪዛ ማግኘት አለመቻላቸውን ነው ፌዴሬሽኑ ይፋ ያደረገው። የሀገሪቱ የስፖርት ሚኒስትር በጉዳዩ ላይ ፌዴሬሽኑን አስቸኳይ ሪፖርት እንዲያቀርበም ሲጠይቅ እንደ ጅልም ታይተናል ሲልም ጭምር የተናገረው። ባፋናዎቹ በዓለም ዋንጫው የመክፈቻ መርሃ ግብር ከአስተናጋጇ ሜክሲኮ ጋር ልክ እንደ 2010 መክፈቻ ጨዋታ ደቡብ አፍሪካ ከሜክሲኮ ጋር እንደነበር ይታወሳል። በዚህኛውም ውድድር ላይ የመክፈቻው ጨዋታ ባፋናዎቹ ከደቡብ አፍሪካዎች ከሜክሲኮ ጋር የሚያደርጉት ጨዋታ እንደሆነ ይፋ ተደርጓል። አንኬል ዲ ማሪያ ይናገራል። አሌሃንድሮ ጋርናቾ ከአርጀንቲና የዓለም ዋንጫ ስብስብ ውጭ መሆኑን በተመለከተ ሲናገርም ጋርናቾ በማንቸስተር ዩናይትድ ብቅ ሲል በአውሮፓ ውስጥ ካሉ እጅግ አስደሳች ወጣት ተሰጥኦዎች አንደኛው ነበር። ክለቡን አምነው በራስ መተማመንና ተከታታይ የጨዋታ ደቂቃዎችንም ሰጠው። እሱም ደግሞ በፍጥነት ተሰላፊ መሆን ቻለ። እንዲህ አይነቱን ደግሞ እድገት በሌላ ቦታ እምብዛም አታይም። በብሔራዊ ቡድን ውስጥ ቦታውን በብቃቱ አግኝቶ ነበር። ነገር ግን በልምድ የሚበልጡት ተጫዋቾች ከፊቱ በመኖራቸው ምክንያት ያለፈውን የዓለም ዋንጫ አመለጠው። አሁን ግን አብዛኞቹ በጡረታ በመገለላችን ምክንያት ኃላፊነቱ በሱ ላይ ወድቋል። እንዳለመታደል ሆኖ ከጥቂት ወራት በፊት ያስተላለፈው የተሳሳተ ውሳኔ ከፍተኛ ዋጋ አስከፍሎታል። እናም አሁን ላይ እየተጸጸተበት እንደሆነ አውቃለሁ። እሱ ሊረዳው የሚገባው ነገር ማንቸስተር ዩናይትድ ምን ያክል ታላቅ ክለብ መሆኑን ነው። በዚህ ክለብ ውስጥም በተቀያሪ ወንበር ላይ ያሉ ተጫዋቾች እንኳን ሳይቀሩ የብሔራዊ ቡድን እውቅናን ያገኛሉ። ይህንን እንደ ማኑኤል ኡጋርቴ ባሉ ተጫዋቾችም አይተናል ብሏል አሌሃንድሮ ጋርናቾ። ሁኔታ ከባድ ቢሆንም ጠቃሚ የሆነ ትምህርትን ያስተምረዋል ሲልም ተስፋ እንዳደረገ ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ እንደሚገኝ መረጃዎች እየጠቆሙ የሚገኙት። ሀሳቡንም እንደሰጠ ጭምር ነው የተመለከትነው። የቀድሞ የአርጀንቲና ብሔራዊ ቡድን ተጫዋች የነበረውና አሁን እንግዲህ ከአርጀንቲና ብሔራዊ ቡድን ራሱን እንዳገለለ ይፋ አድርጓል። እርግጥ ነው፣ ነገር ግን ይህንን ሀሳብ የሰጠውም አንሄል ዲ ማሪያ ነው። ሌሊቱን እንግዲህ የተደረጉ ጨዋታዎች አሉ። ከዛ ውጭ ምሽት ላይም የነበሩ የወዳጅነት ጨዋታዎች ነበሩ። እነሱን ጉዳዮች ደግሞ እንመልከት። የተለያዩ ትልልቅ ሀገራት የተለያዩ የወዳጅነት ጨዋታዎችን ማድረጋቸውን ነው የተመለከት ነው። ከነዚህ መካከል ጀርመን ከፊንላንድ ጋር ያደረገችው ጨዋታ እንደነበር ጭምር ተመልክተናል። ከዛ ውጭ ዩኤስኤ ከሴኔጋል ብሔራዊ ቡድን ጋርም እንዲሁ ጨዋታቸውን ያደረጉበት ምሽት እንደነበር ነው ትላንትና ምሽት የተመለከትነው። ውጤቶቹን ለመግለጽ ያክል ዩኤስኤ ሴኔጋልን 3-2 በሆነ ውጤት ማሸነፍ የቻለችበትን ውጤት ነው ያስመዘገበችው። ከዛ ውጭ ግን ጀርመን ፊንላንድን 4-0 በሆነ ሰፊ ውጤት እንዲሁ ማሸነፍ ችላለች። በጨዋታው ላይ ለጀርመን ብሔራዊ ቡድን ዴኒስ ኡንዳፍ 2 ጎሎችን ማስቆጠር ችሏል። በመጀመሪያው 45 34ኛው ደቂቃ፣ በሁለተኛው 45 57ኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። ከዛ ውጪ ፍሎሪያን ቬርትስ እና ጀማል ሙሲየላ ሌሎች ግቦችን ያስቆጠሩ ተጫዋቾች ናቸው። በጨዋታው ላይ ግን ዴኒስ ኡንዳፍ ጉዳት ገጥሞት ሲወጣ ተመልክተነዋልና ምናልባት በቀጣዮቹ ጨዋታዎች ላይ ይመለሳሉ ወይ የሚጠበቅ ጉዳይ ነው። ትናንትና 2 ጎሎችን ማስቆጠር የቻለ ተጫዋች ነው። በዚህ የውድድር ዓመት በጀርመን ቡንደስሊጋም ጭምር ከፍተኛ ግብ አስቆጣሪዎቹ ተርታ ላይ 2ኛ ደረጃን ይዞ ማጠናቀቁ የሚታወስ ነው። እንግዲህ የሃሪኬን ላይ ለመድረስ በጣም ረጅም ርቀቶች ቢቀሩትም ነገር ግን 2ኛ ደረጃን ይዞ ማጠናቀቁን እናስታውሳለን። ብራዚልም ሌሊት ላይ ጨዋታን አድርጋ ነበር። ከፓናማ ጋር ነበር ጨዋታውን ያደረገችው። ጨዋታውም 6-2 በሆነ ሰፊ ውጤት ማሸነፍ ችላለች። የብራዚል ብሔራዊ ቡድን እንግዲህ አሰልጣኝ ካርሎ አንቸሎቲ በመጀመሪያ 45 የጨዋታ ክፍለ ጊዜና ሁለተኛው 45 የጨዋታ ክፍለ ጊዜ በርከት ያሉ የተጫዋቾች ለውጦችን ያደርገው ነው ወደ ሜዳ የገቡት። በመጀመሪያ 45 አሊሰን ቤከርን በግብ ጠባቂነት አሰልፈው ነበር። ዌስሊ ፋራንካን የሮማውን የፉልባክ ተጫዋችን እሱም በቋሚነት ነበር። ከዛ ውጭ ግሌሰር ብሬመን እንዲሁ ደግሞ ሊዮም በቋሚ ተከላካይነት ነበሩ። አሌክሳንድሮም እንዲሁ ነበር። ካሴሜሮ፣ ብሩኖ ጉማሬሽ፣ ሉዊስ ሄንሪኬ፣ ራፊኒሃ፣ ቪኒሲዮስ ጁኒየር እና ማቲዮስ ኩኛ በቋሚ አስተላለፍ ውስጥ በመጀመሪያ 45 የተካተቱ ነበር። ሁለተኛው 45 ላይ ግን እነ ኤደርሰን፣ እነ ፋቢኒዮ፣ እነ ኢባኔዝ፣ ሉካስ ፓኩዌታ፣ ራያን ቲያጎ፣ ኢጎር ቲያጎ ማለት ነው፣ እነ ዳኒሎ እንዲሁ ከዛ ውጭ ደግሞ ሌሎች ተጫዋቾች እነ ሳንቶስ፣ ኤንድሪክ ጭምር ተቀይሮ የገቡበትን አጋጣሚ ተመልክተናል። በሁለተኛው 45 የጨዋታ ክፍለ ጊዜ በአጠቃላይ ጨዋታውን ብራዚል 6-2 በሆነ ሰፊ ውጤት ማሸነፍ ችላለች። ቪኒሲዮስ ጁኒየር በጣም ቆንጆ ጎልን ትላንትና ማስቆጠር ችሏል። ሁለተኛው ደቂቃ ላይ ነው ኳስና መረብን ማገናኘት የቻለው። ነገር ግን የማንቸስተር ዩናይትዱ ተጫዋች ማቲዮስ ኩኛ ራሱ ላይ ኳስና መረብን አገናኝቶ 1-1 ነበር ጨዋታው። ከዛ ውጭ ግን 39ኛው ደቂቃ ላይ ሌላኛው የማንቸስተር ዩናይትድ ተጫዋች ካሴሜሮ ኳስና መረብን አገናኝቶ የመጀመሪያው 45 የጨዋታ ክፍለ ጊዜም 2-1 በሆነ ውጤት እየመሩ ነው የተጠናቀቀው። ሁለተኛው 45 ላይ ግን የቦርንመዙ ራያን፣ ከዛ ውጭ ሉካስ ፓኩዌታ እንዲሁ ደግሞ ኢጎር ቲያጎም ጎል ማስቆጠር ችሏል። እንዲሁ ዳኒሎ
ኳስና መረብን ማገናኘት የቻሉ ተጫዋቾች ናቸው። ኢጎር ቲያጎ ትላንትና ለብሔራዊ ቡድኑ የመጀመሪያውን ጎል አስቆጥሯል። በፍጹም ቅጣት ምት የተገኘ ጎል ነው። እነዚህ ተጫዋቾች ጎል ማስቆጠር መቻላቸውን የተመለከትንበት አጋጣሚ ነው የነበረው። አጠቃላይ ጨዋታውንም 6-2 በሆነ ሰፊ ውጤትም ማሸነፍ የቻሉበት ውጤት ነው የተመዘገበው። በብራዚል ብሔራዊ ቡድን በኩል የተደረጉ የወዳጅነት ጨዋታዎችም እነዚህን ነው የሚመስሉት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርጌ አመሰግናለሁ። ፉአድ ባህሩ የዛሬን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኘውን አልፎ አድባሩ ፕሮግራሙን መራው። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮትም የምመኘው።